ከምናበላሸው ሁሳመዲን ይባላል። ኦኬ ሁሳመዲን ጥሩ ሁሱ እያልን እናወራለን ችግር የለም ሁሳመዲን በለው ሙሉ ነው አታቆላምጠኝ ሁሳመዲን ወንድ ልጅ ነኝ እሺ እኔ ማቆላመጥ የሚጠላ እሺ ችግር የለውም አንተ የወደድከውን እንላለን ሁሳመዲን ሲጀመር ብዙ ስምህን ስለማልጠራው ካሁን በኋላ እሺ ወንድማችን ጥሩ ነው አላህ የት ነው ያለው አላህ ከአርሽ በላይ ነው ያለው በጣም ጥሩ ከአርሽ በላይ ያለው በምኑ ነው አላህ በምንነቱ በዛቱ በሁሉም ከአርሽ በላይ ነው ያለው በዛቱ ከአርሽ በላይ ነው ያለው ኦኬ በዛቱ ከአርሽ በታች በዛቱ አለ በዛቱ የለም ዛት ማለት አካል ነው አይደለ በአማርኛ እንግዲህ አማርኛው ግልጽ ይመስለኛል እኮ አካል ማለት ነው አይደል ዛት ማለት ነው እንግዲህ ዛት እኮ ዛት ማለት ዛት እንግሊዘኛው ወይስ የትኛው ምክንያቱም አረብኛ ስለሆነ በአማርኛ ምን ማለት ነው ዛት አረብኛ አይደለም መጀመሪያ ዛት ብሎ ማለት እንግሊዝ አማርኛ ነው እንግሊዘኛም አይደለም ዛት አማርኛ ነው እንዴ እና እስቲ ያሳየን ከዲክሽነሪ ምን ማለት ነው ዛት ትልቁ ላይ ዛት ብሎ ማለት እንግዲህ ዛት ነው አባ ክፈተው አማርኛ ማለት ነው እሺ አማርኛ ነው ብለሃል እስኪ አውጣው እኔ ሰምቼ አላውቅም እውነት ለመናገር እስቲ ክፈተውና አረብኛ ላይ በአረብኛም ሊሆን ይችላልና እሺ ቀጥል ወደ ጥያቄህና ከዛ በኋላ እንገናኛለን አረብኛ ነው እሺ አረብኛ ነው ወንድማቸው ችግር የለውም አያጣላንም እሱ እኔ በአማርኛው እንዲያውቁት ሰዎች ነው እሺ ስለዚህ በአካል ከአርሹ በታች የለም ብለህናል አላህ ሌሊት የሌሊቱ 1/3 ክፍል ላይ ሲደርስ ይወርዳል ይላል ሌሊት ወደ ታችኛው ሰማይ ሐዲስ ሰሒህ ሙስሊም 758 ቢ ላይ አላህ የሌሊቱ 1/3 ክፍል ሲደርስ ሌሊት ይወርዳል ወደ ታችኛው ሰማይ ይላል ታችኛው ሰማይ የተባለው ምንድነው ታችኛ ሰማይ አንደኛ ትልቁ ነገር በእኛ በእስልምና ህግ መንግስት ማለት ነው በእስልምና ህግ ቁርአንና ሐዲስ በሰለፎች አረዳድ ነው የምንረዳው ሱሐቦች በተረዱት አረዳድ ከሊ ፉላን ከሊ በተረዳው አይደለም አንተ በተረዳኸው እኔ በተረዳሁት አይደለም ነብዩ ሰለላሁ ዐለይሂ ወሰለም ጋር የነበሩ ባልደረቦች በተረዱት አረዳድ እንረዳለን ቁርአን እንደመጣው እናስቀምጣለን በአላህ ሙራድና በሱሐቦች በተረዱት አረዳድ ከዛ ውጭ ምን ጨምሮ ምን ቀንሶ የለም አላህ Subhanahu Wa Ta'ala ወደ ሰማይ ዱንያ ይወርዳል 1/3 ሌሊት ሲቀር እንዴት ነው የሚወርደው እሱ ነው የሚያውቀው ተግባባን ይሄ ተገለጸልን ነገር የለም አላህ ይወርዳል እናስቀምጣለን እንደዚህ ነው የሚወርደው በሊፍት ነው የሚወርደው በአልጋ ነው በአእምሮአችን አንስሎም ምክንያቱ ይሄ ማንስልበት ምክንያት ምንድነው ብትለኝ ቁርአን ላይ አላህ Subhanahu Wa Ta'ala ሱረቱ ሹራ ላይ እንዲህ ይላል ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር የአላህ አምሳያ አንዳች ነገር እንደ አላህ አምሳያ አንዳች ነገር የለም እሱ ደግሞ ሰሚና ተመልካች ነው አበቃ ለሱ አምሳያ ልንሰጠው አንችልም አላህ ይሰማል እንዴት ነው የሚሰማው ሰው ልጅ እንደሚሰማው አይደለም ተግባባን ፈጣሪ ራሱ በራሱ ብቃት አለው የሚሰማበት በዛ መልክ ይሰማል እንዴት ነው ብለን እኛ እንፈላሰፍም ምክንያቱም ለዚህ ያልተገለጸልን ነገር በአላህ ባህሪያት ላይ አንፈላሰፍም ይቀርታና እሺ ያው ዝም ብዬ የሰማው እድል አይሰጡም ወይም ደግሞ አያስወሩም የሚለውን ነገር እንትን ለማለት ነው አክቹአሊ አንተም ብለዋል ይወርዳል ከተባለ ይወርዳል ነው በሊፍት ይሁን በእግሩ ይሁን አናቅም ብለሃል ማለት ነው እኔ እንዴት ይወርዳል አወራረዱ እንዴት ነው በሊፍት ነው ወይስ በእግሩ ነው የሚወርደው አይደለም ጥያቄ መጀመሪያ እሱን ከመጠየቄ በፊት እንግዲህ አንስተዋል በምን እንደሆነ አናቅም ብለሃል ጥሩ እኔ ግን ጥያቄ ታችኛው ሰማይ የተባለው ምን ነበር ያልኩ እሷን ይሄ የታችኛው ሰማይ የሚባለው የትኛው ነው ይሄ የምናየው ሰማይ ነው ወይስ ምድር ነች ታችኛው ሰማይ የምትባለው የትኛው ነው ሰማይ ዱንያ የምድር ሰማይ የምትባለው ሰማይ 7 ሰማያት ነው ያሉት ወደዛቺ ሰማይ ዱንያ ይወርዳል ነው የተባለው አበቃ ከየት ነው የሚወርደው አላህ ነገርኩህ እንግዲህ ይወርዳል ተብሏልማ እዚህ ላይ ፍልስፋፊ አንሰጥም ብያለሁ እንዴት ነው የሚወርደው ሱማ እንዴት አይደለም ከየት ቆይ ጥያቄውን ስማይ እንዴት ነው የሚወርደው አይደለም ከየት ነው የሚወርደው ከየት ወደ ታችኛው ከየትኛው ወደ የትኛው ነው የሚወርደው ከአርሹ በላይ ነው አላህ በዛቱ ወደ ሰማይ ዝቺ ጋር ወደ ዱንያ ይወርዳል አንድ አባቴ አዳምጠኝና ሐሳቤን ቁንጩን ወቆ እኛ ማለት ስለማንፈላሰፍ ነው በአላህ ባህሪያት አንፈላሰፍም የመጣልን ቁጭ እናረጋለን ተግባባን አንተን ለማስደሰት ወይም ሌላን ሰው ለማስደሰት መጨምሮ ነገር የለኝም
በአላህ ባህሪ ላይ ገደብ የተሰጠ ነው። ሐዲስና ቁርአን ላይ የመጣውን ቁጭ እናደርጋለን። አንዳች ነገር አንቀንስም፣ አንዳች ነገር አንጨምርም፣ አናመሳስልም። የመጣውን ደግሞ አናፍግም። ተግባባን? ገብቶኛል ሁሴን። እኔ ግን ጥያቄ ማለት ነው አላህ ወደ ታችኛው ከተባለ ከሆነ ቦታ ነው ማለት ነው። አሁን ለምሳሌ እኔ ወደ አሜሪካ ሄድኩኝ ካልኩኝ አሜሪካ አልነበርኩም። ሰው ከየት ነው ሄድኩት ማለት ነው? ከነበርኩበት። አንተ ፍጡር ነህ፣ እሱ ፈጣሪ ነው። አንተ ፍጡር ነህ ብሮ፣ አንተ ፍጡር ነህ። ሁሰመዲን አንዴ ስማኝ። ምሳሌ ነው የሰጠሁት። እኔ ልክ እኔ ለእኔ እንደተጠቀምኩት አንተም ተጠቀም እያልኩኝ አይደለም፣ ቃሉን ነው እየተናገርኩኝ ያለሁት። አሁን አላህ ከየት ነው ወደ ታችኛው ሰማይ ይወርዳል የተባለው? ከየት ወደ የት ነው የሚሄደው? የት ነበረ? ከዛ ሰው ወደ ታችኛው ሰማይ የሚወርደው የት ነበረ? ከዛ ወዴት ነው የሚወርደው ነው ጥያቄ። ኸይር ነው። አንደኛ ነገር ደግሞ በመሃል ሚዩት አታድርጉ። ትላልቅ ሰዎች ነን፣ ተግባብተን አታርጉት። ችግር የለም አያረጉም። ማውራት እንችል እንደ ልባችን ሚዩት እናደርጋለን ከሆነ ይሄ የልጅ ስራ ነው። ልጅ ጋር ደግሞ መቆየት እድል የለኝም፣ ማውራትም አልፈልግም። ተግባባን? እንከባበር። አክብራችሁ እስከመጣሁኝ ድረስ ልታከብሩኝ ይገባል። ይቅርታ ቀጥል። እሺ ጥሩ። አላህ በዛቱ ከዓርሽ በላይ ነው። ወደ ሰማይ ምድር ይወርዳል፣ ወደ ምድር ሰማይ ይወርዳል። አበቃ። ይሄ ነው አጭሩ ነገር ማለት ነው። እንዴት ስለሚወርደው ነገር ነግሬሃለሁ። አላህ ፈላ ተድሪቡ ሊላሂል አምሳል፣ ለአላህ ምሳሌ አይሰጥም። ልክ እንደ ሰው ልጅ እንደምትሰጠው አንተ አንደኛ ፎቅ ነህ፣ ሁለተኛ ፎቅ እንደምትወርደው አባቴ አንዴ ከአውሮፕላን እንደምትወርደው ከሊፍት እንደምትወርደው ከአንድ ሀገር ወደ አንድ ሀገር እንደምትሄደው ያንተ ምሳሌ አይነት ለአላህ አይሰጥም ብያለሁ። ይሄ በቂ መልስ ይመስለኛል። ተግባባን? አላህ ከዙፋኑ በላይ ነው ያለው፣ ወደ ምድር ሰማይ ይወርዳል። እንዴት ነው የሚወርደው ለሚለው ነገር ደግሞ ራሱ ይወቀው። ራሱ ነው የሚወርደው የሚል ጥያቄ መች ቀረበ? ሲጀመር ሰዓታችንን አላናገርኩህም። አንድ ሰው ነው ማናገር። ተረጋጋ በእናትህ። ያልተጠየቀውን አመልስ። ከቅድም ጀምሮ ሰዓት እየበላ ነው። ስሜታዊ አትሁን። ተረጋጋና ፖለቲክሷን ተዋትና ሰመዲን ቆይ አንዴ ስማ እንጂ። እሺ ቆይ ያልተጠየቀውን አትመልስ። ቀጥል ዋዲ። እሺ ቆይ ሰመዲን አንዴ በቃ ሊገባ እኮ አይደለም። ከቅድም ጀምሮ ያልጠየቅኩህን ጥያቄ እየመለስክ ስለሆነ እንዴት ነው የሚወርደው እስካሁን ብዬ አልጠየቅኩት ነበር ያልኩ መልስ ተዋል። አሁን ከየት አልከኝ? ከዓርሽ በላይ ነበረ። ከዛ በሌሊቱ 1/3 ክፍል ወደ ታችኛው ሰማይ ይወርዳል አልከኝ። ስለዚህ ከዓርሽ በላይ የነበረው አካል ወደ ታችኛው ሰማይ እንግዲህ 7 ሰማያት አሉ ብላችሁ ታምናላችሁ። የታችኛው ሰማይ ድረስ ይወርዳል እያልክ ነው። በ1/3 ሌሊት አይደል? 7ቱን ሰማያት አልፎ ነው የሚወርደው። ሰመዲ ሐቢቢ በዚህ ዙሪያ ማለት ነው ከዚህ በላይ መግለጫ አልሰጥም። ምክንያቱ ይሄ እንደ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ ሲናገሩት የተናገሩት እንዴት ነው? 1/3 ሌሊት ሲቀር ይወርዳል አሉ። ይሄን እናስቀምጣለን ብያለሁ። የመጀመሪያ መስፈርት ነግሬህ ነበር። እኛ በአላህ ባህሪያት ዙሪያ ሱሐቦች ከተረዱት ውጭ የምናስቀምጠው ነገር የለንም። ተግባባን? አይኖ ከዚህ ቆይ ሁሳመዲን ስማኝ። ከላይ ከዓርሹ በላይ ነበረ፣ ከዛ ወደ ታችኛው ሰማይ ይወርዳል አልከኝ። ስለዚህ 7 ሰማያት በመካከላቸው ነበሩ አይደለ? 7 ሰማያት አሉ ከዓርሽ በላይና ከዛ የታችኛው ሰማይ ድረስ 7 ሰማያት አሉ። ስለዚህ ወደ ታችኛው ሰማይ ሲወርድ 7ቱን ሰማያት አቋርጦ አልፎ ነው የሚወርደው ነው ጥያቄ። እሱ እንግዲህ ወዳጅ የምነግርህ ነገር እውቀቴ እዚህ ድረስ ነው። ሌላ ጥያቄ ካለ ካላወቅ ማንም ምክንያቱም መፈላሰፍ አልፈልግም። ምክንያቱም ሱሐቦች ይሄን አልጠየቁም። ይሄ ሱሐቦች ያልጠየቁትን አንተ እያመጣህልኝ ያለው መሐመድ ገለጸው እኮ ወደ ታችኛው ሰማይ ይወርዳል። በቃ እሱን እኔ ማስቀምጬልሃለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡትን አምንበታለሁ። እሺ ሰመዲን ተው ችግር የለውም። እኔ መረዳት ያለበትን ሰው መያዝ ያለበትን ይይዛል። እሺ ወደ ታችኛው ሰማይ የሚወርደው ለምንድን ነበር የሚወርደው? ማለት አልገባኝም። ለምን ይወርዳል ተብሎ ነበር የተጻፈው ሐዲሱ ላይ? ያው እንግዲህ በዛ ሰዓት ትልቅ ሰዓት ነው። ኢባዳ የሚሰሩ ሰው ባሪዎች ይኖራሉ። ተግባባን? ስንት ሰዓት ማለት ነው? 1/3 የሌሊቱ ክፍል ማለት ስንት ሰዓት ማለት ነው? 1/3 እንግዲህ አላህ አለም ከ8 ሰዓት በኋላ ይመስለኛል። ከ8 ከ9 ሰዓት በኋላ አካባቢ
ኦኬ ለማንኛውም በዛ ሰዓት ሙናፊቅ ምናምን አይቀመጥም፣ መቀመጥ አይችልም። የጥሩ የደግ ባሪያ ሰዓት ናትና ከ9 ሰዓት በኋላ አላህን ብቻ። በየትኛው 8 ሰዓት ነው? በየትኛው 8 ሰዓት ነው? በኢትዮጵያ ነው? በአሜሪካ ነው? ይሄን እንደምትጠይቅ ጥሩ ነበር ገብቶኛልና አሁን አንተ ዛሬ እዚህ 8 ሰዓት ከሆነ ከ9 ሰዓት ከሆነ እዛም እዛ ሊሆን ነው የምትለኝ። ይሄ ነገር ያለው ይሄ ሰማይና ምድር የፈጠረ ፈጣሪ ነው። የቻለውን ነገር ማድረግ ይችላል። አንድ ምሳሌ ልስጥህ። የሞት መልአክ እዚህ ኢትዮጵያ ላይና ካናዳ ላይ በአንድ ሰዓት የሚሞቱ ሰዎች አሉ። በሚሊየን በ10 በመቶ የሚቆጠሩ ሊሆን ይችላሉ። የተለያየ በአንድ ጊዜ ሩሃቸውን ሲይዝ ለአንድ መልአክ ማለት የሞት መልአክ ፍጡር ማለት ነው። ለዛ ጊዜና ገደብ መገደብ የማንችል ስንሆን ለዛ ለፈጠረው ፈጣሪስ ጊዜና ገደብ እንዴት ልንገድብ እንችላለን? እሺ ጥሩ መልስ ነው። አሁን እኔ ጊዜና ገደብ ገድብለት ወይም ደግሞ እዚህ 1/3 ከሆነ አሜሪካ ሌላ ስለሚሆን እንዴት ገድብለታለህ እያልኩኝ ሳይሆን አሁን ለምሳሌ በኢትዮጵያ ቆይ ስማኝ፣ በኢትዮጵያ ባይዘው ገደብ ያበጃችሁለት እናንተ ናችሁ። አክቹአሊ ከአርሽ በላይ ነበረ፣ በዛን ሰዓት ነው የሚወርደው ብላችኋል። 1/3 ክፍል ሲሆን ይወርዳል ብለሃል። በደንብ አስተውለኝ። 1/3 ለምሳሌ 8 ሰዓት ነው እንበል፣ የሌሊቱ 8 ሰዓት ነው እንበልና አሁን እኛ ጋር አሁን የሌሊቱ 8 ሰዓት ቢሆን አሜሪካ ከ1 ሰዓት በኋላ የሌሊቱ 8 ሰዓት ነው። ሌላ ሀገር ቀጥሎ በ10 ሰዓት 8 ሰዓት ይሆናል። እያለ አላህ ማደሪያው መኖሪያው እታችኛው ሰማይ ሊሆን ነው። መቼ ነው የሚመለሰው? በየትኛው ሰዓት ነው የሚመለሰው? ምክንያቱም ሁሉም ሰዓት ከ1 እስከ 12 ሰዓት ኦልሬዲ ሁሉም ሀገር የተለያየ የሰዓት ልዩነት ስላለ ማለት ነው። ቆይ አንዴ ልጨርስ። ስለዚህ ሁሉም ቦታ ላይ የተለያዩ 8 ሰዓቶች አሉ ማለት ነው። ለምሳሌ በአይ ቲንክ የአሜሪካ አካባቢ የሆነ በ1 ሰዓት የምንለያይበት ሰዓት አለ። አሁን ቀጥሎ ደግሞ በ2 ሰዓት የምንለያይበት ከሌላ ሀገርም አለ። እንደዚህ አይነት የሰዓት ልዩነቶች አሉ ማለት ነው። 8 ሰዓት የሌሊቱ ሁሌ ከሰማይ ከላይ ወደ ታች ይወርዳል ከተባለ በቃ ወርዶ ይቀራል ማለት ነው። ተመልሶ አይሄድም። ምክንያቱም ሁሉም ቦታ 8 ሰዓቱ የተለያየ ስለሚሆን፣ ስለዚህ አላህ የት ነው የሚቀረው? እታችኛው ሰማይ ብቻ ነው የሚኖረው ማለት ነው። ወደ አርሹ የሚመለስበት ሰዓት መቼ ነው? ወይም በየትኛዎቹ ሰዓት አቆጣጠር ነው? ጥሩ ጥያቄ ነው። ስለዚህ አታቋርጠኝ። መጀመሪያ ትልቁ ነገር ማወቅ ያለብን ነገር እኛ በራሳችን ጭንቅላት አይደለም ስለ አላህ ባህሪያት የምንለካው። አላህ Subhanahu Wa Ta'ala ከአርሽ በላይ ነው ሲባል በሰማይ ምድርም ይወርዳል 1/3 ስትቀር አንተ በምታስበው አእምሮህ አይደለም መለካት የምትችለው። ተግባባን? ምክንያቱ ለምንድን ነው ብንል ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እንደ አላህ ምንም አምሳያ የለም። እንዲህ ነው ብለን ምን ገድብለት ነገር የለም። ተነጋግረናል። እንግዲህ መሊከል መውት የሞት መልአክ እዚህም ሌላም ቦታ በ1 ደቂቃ በየቦታም በ1 ሰዓት እንግዲህ ሀገራችን ዓለማችን ትልቅ የመሬት ስፋት አለው። በየቦታ ሩሑን ይቀብዳል ይይዛል። ሶሪ ቻርጅ ሊጠፋብኝ ነው ግን አፎን። እሺ ጥያቄ ራሱ አልገባም አይደለም በሰፊው መልስልሃለሁ። አንድ መብራትም ስለሌለ ነው እኛ አካባቢ እመጣለሁ እንድታስገባ። ችግር የለውም ፎሎ እናደርጋለን። ጥያቄ ግን በደንብ አንደርስታንድ እንድታደርገው በዚህ ዙሪያ ማለት ነው። አሁን ስለ ዙፋኑ ከአርሹ በላይ አንዴ እስኪጠፋ ድረስ 1% ነው እያለኝ ያለው እስኪጠፋ ድረስ። እሺ አይ ቲንክ ጠፋ መሰለኝ። እሺ ጥያቄ ባይዘወይ የሆነ በአንዴ እንዴት የተለያዩ ቦታዎች ሊኖር ይችላል አይደለም ጥያቄ። ሲጀመር እንደዛ ሊሆን እንደማይችል እናንተ ራሱ ተናግራችኋል። በአንዴ የተለያዩ ቦታዎች ሊሆን ይችላል አይችልም። ኦኬ ከአርሽ በላይ ከሆነ ከአርሽ ይሄ ታችኛው ሰማይ የለም ማለት ነው። አለቀ። ለዛ ነው ከአርሹ በላይ የነበረው አካል በሌሊት 8 ሰዓት የሚወርደው ማለት ነው። ስለዚህ በሁሉም ቦታ ሊሆን አይችልም። እሱ ነው። ሁለተኛው ግን እኔ ጥያቄ በእያንዳንዱ ሀገር ብንሄድ 8 ሰዓት እኩል ሰዓት አይደለም የሚሆነው። ኦኬ በአንዴ ሁሉም ቦታ 8 ሰዓት ቢሆን ኦኬ ያልከው ሐሳብ ያስኬዳል። ምክንያቱም በአንዴ በሁሉም ቦታ ያለውን ሶላት ለመስማት ይወርዳል ልትለይ ትችላለህ። አሁን ግን መልአከ ሞት እያመሳሰልክ ስለነበረ ማለት አሜሪካም ሊገድል ይችላል በአንዴ፣ ኢትዮጵያም ሊገድል ይችላል በአንዴ እያልክ ስለሆነ ይሄ በአንድ ቅጽበት ሁለት ቦታ ላይ ሊገኝ ይችላል ወይ ለሚለው ጥያቄ ነው። አሁን እኔ ጥያቄ ግን ሲጀመር ሰዓቶቹ የተለያዩ ናቸው። ለምሳሌ አሁን እኛ ጋር 8 ሰዓት ቢሆን ዱባይ ከ1 ሰዓት በኋላ ነው 8 ሰዓት የሚሆነው። አሜሪካ እንደዛ በ2 ሰዓት ልዩነት ነው የሚሆነው። ስለዚህ አላህ በየ8 ሰዓት ከጀርባ ድምጽ አለ ወንድማችን፣ ወይ ቦታ ቀይር ወይ ካልሆነ ይቅርታ ቆይ አስታውስ አንዴ ጋዲ። ኦኬ ኔትወርኩ መሰለኛ
ማኔ ጋ ነው። ኦኬ ጋዲ ኔትወርክ ነው የኔ ነው። አይሰማም እንዴ? ዋዲ የኔ ኖርማል ነው ኔትወርክ። ኦኬ ይሰማል አሁን። ዋዲ አንተ ጋር መሰለኝ ትንሽ እንትን እያለ ያለው መሰለኝ። እሺ ወንድማችን አፍታውስ የሚል ዩዘር ነኝ። አቤት እየሰማሁ ነው። ኦኬ የተለያዩ አንተ ነው መሰለኝ ይቆራረጣሉ። ኧረ ይሰማል። የኔ የሱን በደንብ ነው የሚሰማኝ ፓፓ። የእናንተ እየተሰማኝ ነው። እሺ የኔ ይሰማል? አዎ ያንተ እየተሰማኝ ነው። ኦኬ አንድ ጥያቄ ልጠይቀው ሜቢ እዚሁ ስለምናው ላይ ዮሐዴ ከዚህ ቶፒክ ጋር ላይ ገናኝ ይችላል። በርግጥ አንተ ወደሚቀጥለው ጥያቄ ትሄዳለህ። ቀጥል ጋዲ። እሺ ያው ሙስሊም ነብይ ነው ወንድማችን እኮ ነው አሁን መልስ ልሰጥ የገባሁት። አሁን ከአርሽ በታች ወደ ምድር ይወርዳል ሲባል አንድ ምድር ታች ቀርቶ ሊቀር ነው የሚል አመለካከት ነበርና ሲያረምድ የነበረው ይህ ልክ እንዳልሆነ እና ይህንን ለመናገር ነው። ማለትም ስለ አላህ Subhanahu Wa Ta'ala ስለ ጌታችን ትልቅነት ስናወራ እሱ ላይ ከሆነ ዮሐድ ስለሆነ የጀመረው ከዮሐድ በቃ ጥያቄን ኦሬዲ ዮሐድ መደጋገም ሆነበት። ጥያቄውን ታውቃለህ በተደጋጋሚ ሆነና አሁን ለገባው ሰው በሙሉ እንዲህ ነው እያለ እንትን ከሚል በቃ ዮሐድ አንዴ ጥያቄውን እንትን በልና እኔ ሁለተኛ ጥያቄ ጠይቀዋለሁ። እሺ ቆይ መጀመሪያ 1/3 ክፍል ምን ማለት ነው? አስታውስ። ስንት ሰዓት ማለት ነው? ቆይ ያው ንግግራችሁን በሙሉ ሰምቻለሁና አሁን አንተ ይወርዳል ይሰማችኋል? እኔ አንድ 7ኛ ሰማይ 6ኛ ሰማይ 5ኛ ሰማዮችን አልፎ እነዚህን እያለፈ እየመጣ ምድር ላይ እዚህ ምድር እየተናገርኩ እኮ ነው። እየሰማኝ አይደለም? እኔን ዮሐዴ ኔትወርክ እያስቸገረ መሰለኝ ፓፓ። እዮባ ይቀጥል። እዚህኛው ላይ አሁን ይውጣና ከእንደገና ይግባ ወይ እንትኑ ይውጣና ከእንደገና ሳቡት። በቃ እሱ ሲመለስ ከሱ ጋር በሱ ባነሳው ጥያቄ ላይ ተከተላለ። እኔ አንድ ጥያቄ ልጠይቅ ፈቃደኛ ከሆንክ ከዚህ ቶፒክ ጋር ባይገናኝ። እሺ የማውቀው ከሆነ መልሳለሁ። እሺ አዎ ታውቀዋለህ ብዬ አስባለሁ። ኦፍ ኮርስ ዮሐዴ ሜቢ ገብቶ ሲወጣ ኔትወርክ እስኪስተካከልለት የመሐመድ ነብይነት ኮንፊርም የተረጋገጠው በማን ነው? የተረጋገጠው ስትል ለምሳሌ የተገለጠለት አካል አለ አይደል? የተገለጠሽ በቃ ቆይ ወደዛ ከመሄዴ በፊት የተገለጠለት አካል ጅብሪል ወይ ደግሞ የአላህ መልአክ መሆኑን ማን ያረጋገጠለት? ምድር ላይ የእሱን መልእክተኝነትን ያረጋገጠው ለመሐመድ ያረጋገጠለት ያ የተገለጠለት አካል። አሁን አንተ ጅብሪል ተገልጦለታል ብለህ ነው የምታምነው አይደል? የተገለጠለት አካል መልአክ መሆኑን የአላህ መልአክ ወይ ደግሞ የአምላክ መልአክ መሆኑን ማን ያረጋገጠለት? ከሰዎች ምስክርነት ፈልገህ ነው? አዎ ከሰዎች ምስክርነት። ለምሳሌ ከዲጃ ናት አይደል የመጀመሪያው አረጋጋጭ እኮ አሁን ነብዩ ሰለላሁ ዐለይሂ ወሰለም ወህይ አሁን ከሰማይ መልእክት ይዞ ሲመጣላቸው የሆነ ጥያቄ ይጠየቃሉ። ምሳሌ አሁን የሆነ ጥያቄ ይጠየቁና ስለዛ ጥያቄ እሱ ላይ አይደለም ወንድማችን ጥያቄ እሱ ላይ ነግሯቸው ከነና ያንን የተጠየቀው መልእክት ደግሞ ወዳውኑ ይመልሱላቸው ነበረ። እሱን አይደለም እኔ እያልኩ ያለሁት። ለምሳሌ መልአኩ መጥቶ ረገጠው ጨመቀው እዛ ውስጥ አይደለም ጥያቄ። መልአክ ነው የተገለጠላ አካል ብላ መጀመሪያ ኮንፊርም ያደረገችው ከዲጃ ናት አይደል? ከዲጃ ሳትሆን እሷማ መጥፎ ነገር አያገኝህም አብሽር ብላ ነው ያጽናናቸው እንጂ ከነና የታየ መልአክ ነው ብላ አላረጋገጠችለትም ከዲጃ። እንደውም እየፈራ መጥቶ ይታየኛል፣ አሁንም ይታየኛል የተገለጠልኝ አካል ሲላት አሁንስ ይታያል ብላ መላእክት መሆኑ ያረጋገጠላትማ ሌላ ነው ያረጋገጠ ማን ነው ሊሆን በነብዩላህ ሙሳ የመጣው መልእክት ነው ወራቃን አይደለም። እሱን አይደለም እያልኩ ያለሁት
ታፋዋ ላይ አስቀምጣው መሐመድን ታፋዋ ላይ ካስቀመጠችው በኋላ አሁን ይታያል አለችው። ከዛ አሁን በግራ በኩል አደረገችው፣ በቀኝ በኩል ነበር፣ ከዛ በግራ አደረገችው። ከዛ በኋላ ላይ ደግሞ መልሳ ምን አለችው? አሁንም ይታየኛል ሲላት አይደለ የለበሰችውን ምንድነው የሚባለው ልብስ ገለጥ አደረገችና አይ አይደለም ይሄ ታፋ ላይ አስቀምጠችው ምናምን የሚለው አዲስ ነው። ካንተ ነው አሁን መስማት ያስኩት እንደዚህ አስቀምጬ ማላቀም። ቆይ በቃ ችግር የለውም ማስረጃውን እናሳየና ጥያቄውን እናቀርባለን። ቆይ አንዴ እዮብ ማሳየት ይችላል። ሜቢ ዮሐዴ መግባት ከቻልክ አንዳችሁ ይሄው ዮሐድ መጥቷል። ማስረጃውን አንዴ ችግር የለውም በቃ ከፍተን እናሳየ። ዮሐዴ አሁን ይሰማል? ጋዲ ይሰማል? አሁን መጣ ይሰማል? ይሄ ድምጽ አዎ በደንብ ይሰማል። አንዴ እንትን አሳየው። መክፈት ከቻልክ የዚያው ይሄ አንተ የምትናገረው ነገር አዲስ ነው እኔ አላውቅም እያለ ስለሆነ እስቲ ከፍታ አሳየው። አንድ አፍታ አሳየውና ጥያቄ ላቀርብለት እዛው ላይ። አይ ስለዚህ ከሰማይ ይወርዳል ስለሚለው እስኪ እንጨርስና ወደዛ እንግባ። አሁን ጀምረናል፣ ችግር የለውም። ቆይ ጀምረናል። ቆይ ወደዛ ትሄዳለህ፣ ችግር የለውም። አሁን ዮሐድ ገብቷል። እኔ ያልኩን ጥያቄ ላቀርብልህና ለኔ ጥያቄ መልስ ሰጥተህ ከዮሐድ ጋር ትቀጥላለህ። እኔ ጥያቄ ልጨርስና እንዴ ዮሐድ ማስረጃውን ማለት ነው። ከዲጃ ጋር ሄዶ ምን እንደተፈጠረ በብላት አይናገርም። ኢብን ሻቅ ግን ከዲጃ ጋር ሄዶ ያደረገውን ጭምር እያንዳንዱ ዲቴይል ስለሚያብራራ ለዛ ነው ይሄንን ክፍል የምንከፍትልህ ማለት ነው። ይህ ብቻ አይደለም። ቡኻሪም ላይ ሄደን እናሳያለን መሐመድ ምን ሲያስብ እንደነበረ ከዛ በኋላ ምን ብለው እንዳሳመኑት ማለት ነው። ይሄን ደግሞ የተረጎምነው እኛ አይደለንም፣ የራስ ሙስሊም ሊቃውንት ናቸው፣ እኛ አይደለንም። ስለዚህ ያንን እንግሊዘኛ አልችልም ካልክ እንግሊዘኛ የሚችል ይገባልህና እኛ የተሳሳተ ትርጉም ከተረጎሙ እንትን ታለቀዋለህ። አሁን ለሁለታችን መግባባት እንዲያመቸን አረብኛው ቢሆን አረብኛ አንችልም እኛ ሁለታችን እንዴት ነው የሚያግባባው? አረብኛ አንችልም እኔም እንግሊዘኛ። ስለዚህ እኛ እያነበብን ተረጉም ዝም ብሎ አድርግ ነገር ነው። ኮንቨርሴሽኑ ሌት ሆኖ ነው የሚደርሰው። እሺ አሁን ሴፍ ነው መሰለኝ። ኦኬ ዮሐድ ሰማል። በቃ ቆይ ሚፋ ሙስሊም ነህ? ያ ሙስሊም ነኝ። በጣም ቆይቶ ነው የሚደርሰው። አይ ቲንክ ጋዲ በቃ እናንተ ቀጥሉ ታስቡ። ያውኑ ዮሐዴ ወይ ወተገባ ያውኑ ማስረጃ አስፈላጊ እሺ ሚፋ ያንተ ይሰማል። ቆይ አሁን የተጠየቀውን ጥያቄ ሰምተሃል? ነው እኔ ቅድም እንትና ዮሐድ ባነሳው ሐሳብ ላይ ነበረ ለማውራት የመጣሁት። ዮሐድ ኔትወርክም ትንሽ እያስቸገረው ስለሆነ ከሱ ጋር ትቀጥላለህ። አሁን የተጠየቀውን ጥያቄ መመለስ ትችላለህ? ኖ እሱ ላይ ብዙም አይዲያውም ስለሌለኝ እሱ ጋር የሆነ ማወራው ነገር ነበርና ሁላ አሁን መስጊድ አስሩን እዚሁ በቃ ሪክ ስለሆነ ከተሰማኝ የተቀመጡትና አከል እናወራለን። ከተሰማ እሺ በቃ ቀጥል። መሐመድን መንካት አይፈልጉ መሰለኝ። እሺ ቀጥል በቃ። ኦኬ እኔም ቀጥለው። ይጠጋ ይሄ ይጠጋ አይነኬ የተባለው ርዕስ ነው። እሺ ሚፋ ነው የኔ ከተሰማ። እሺ ጥያቄን ሰምተዋል? ያ እሺ አሁን ላይ በሪስፔክትፉል በሆነ ያለ አይደለ እንደ ተማረ ሰው ለትላልቅ ሰዎች ማውራት ካለብን በቃ አንደኛችን ላይ ሳንገባ የሆነ እኔ የምጠይቃችሁም ጥያቄ የለኝም የሆነ ሐሳብ አለና እሱን ሐሳብ ለመንገር ነው የመጣሁት። ትንሽ ደቂቃ ከራሳችሁ ሰጣችሁኝ 2 ደቂቃም 3 ደቂቃም ሰጣችሁኝ ሚውት አድርጋችሁ የምትሰሙት ወሬ የሰማኸኝ ነው ይችላል። ጥያቄን ሰምተዋል ወይ? ጥያቄ ያ ሰምቼዋለሁ ሰምቼዋለሁ። በሱ ዙሪያ ጋዲ ጥያቄ ሸሽተህ እኔ ጋር መጥተህ ከዛ አስተያየት ልስጥ። ቆይ ስማ ምንም አስተያየቱን አንዴት ይዘውና ቆይ ስማኝ ቀጥታ ትመልሳለህ። ጥያቄን ሰምተዋል? አልሰማሁም። አይሰማም። ሚፋ ሚውት ነው እያወራህ ከሆነ ኦኬ። ማን ነው ሚውት ያደረገኝ? ወላሂ ሚውት አላደረኩም እኔ። ኦኬ ልቀጥል። ይሰማላ? እዮብ ይሰማል? ዝም አላችሁ። ቀጥል ግን ይሰማል። ሚፋ አልሰማኸኝም? አይሰማም? ይሰማል። እኔ ሚውት እንዳደረገኝ ቆይቶ ነው የሚደርሰው መሰለኝ ዮሐድ። እስቲ ቆይ አሁን ልሞክርና የሚቆይ ከሆነ ወይ ወጥቼ እገባለሁ። ሚፋ ይሰማል? ያ አሁን ይሰማል። እና እንዳልኩ ማለት ነው መልሱን ከመጀመሪያ አንዴ ቆይ ምንም አይነት አስተያየት አንቀበልም።
ጥያቄውን ሰምተዋል ወይስ አልሰማውም? ሰምቻለሁ ማለት ቆይ አንዴ ልክ ነው ልትሰማኝ ይገባል። ጥያቄን ድገመውና ከዛ በኋላ መልስ እንቀጥል። ጥያቄን ድገመው ከዛ መልስ እንቀጥል። ጥያቄን ከደገምኩት እንትን ትለኛለህ፣ መግቢያን ትሰማኛለህ ነው እንደዚህ ያቋረከኝ ምናምን እንደዚህ ስለፈልገው ብቻ የምትገባው ይፋ ሐሳብ አላችሁ ወይ? በውይይቱ ዛሬ በነበረን ውይይት ላይ ሐሳብ አሳይታላችሁ? በሱ ዙሪያ አይደለም ጥያቄ ሰምቻለሁ። አላህ ከሌሊቱ 1/3 ላይ ወደ ምድር ሰማይ ነው ያልከው አይደለ? እሱን ለመመለስ ነው ያሰብኩትና እሱን ስመልስልህ መግቢያ ያለኝ ነው የምልህ። እሱ መግቢያ ካላወራሁት ምንም ነው የሚሆነው መልሴ ነው የምልህ። ተረዳኸኝ አይደለ? እሺ ሚፋ ምንድነው ጥያቄ? እስቲ አርቲኩሌት አድርገህ ስፔሲፊካሊ ጥያቄውን እስኪ ድገመው። ኦኬ በደንብ ነው የተረዳው ሁላ እኔም ልንገር እንዴት እንደሆነ ያሰብከው አውቄዋለሁ። አላህ ከሌሊቱ 1/3 ላይ ያሰብኩትን ትታይ የጠየቅኩትን ንገረኝ። ያ እየነገርኩህ እኮ ነው። ወደ ምድራዊ ሰማይ ሲወርድ እንትን ይላል ትላለህ። ኢትዮጵያ ውስጥ አሁን ከመሸ ምናልባት አሜሪካ ውስጥ ቀን ሊሆን ይችላል፣ ከዛ አውስትራሊያ ይሄን እንደዚህ ሊመሻ አካባቢ ምናምንና እንዴት ነው ከአርሽ በላይ ነው ትላላችሁ። ከዛ ደግሞ እዚህኛውም ላይ ይሄ ነገር አለ ምናምን የሚለው እሱ ላውራላለህ እችላለሁኝና እሱን ከማብራራት በፊት እንዴት እንደሆነ ልንገርህ። የኛ ነብይ ማለት ነው እስልምናው ለ73 እንደሚከፈል ነግረውናል እና ለ73 ይከፈላል። ከ73 ውስጥ አንደኛው ሰማይ ደስ ይለኛል በጣም ማለት ነው እንዳታቋርጥ በእናትህ። ከ73 ውስጥ አንደኛውን የእሱን ትክክለኛውን መስመር ይዞ የሄደ ሰው ነው ጀነትን ሊያገኝ የሚችለውና ሌላው 72ቱም ሙስሊም ነኝ ብሎ ያስባል፣ ነገር ግን የጀሃነም እሳት ነው የሚገባው 72ቱ ማለት ነው። ሶላት ይሰግዳል፣ ጾም ይጾማል እንደምታየው ማለት ነው። እና እስልምናው አሁንም ላይ ካየው የምትሰማይ ከሆነ ነው የምነግርህ። እዚህ ጋር አሁን በጣም ብዙ ሙስሊም ነን ብለው ሪኩዌስት የሚልኩ ልጆች አሉ። በጣም ብዙዎቹ አሁን ቅድም ከገቡት ውስጥ ነው የምልህ እስልምናው አለ አይደለ የድሮ ላይ ያለውን እስልምና የማይከተሉ ቁርአንን በራሳቸው በቃ አረበኛ ከቻልክ ቁርአን ራሱ አይተረጎምም። አረበኛ ስለቻልክ ብቻ ሳይሆን የሚተረጎመው ቁርአን ትላልቅ በቃ እንዳይጋጭ ቁርአንና ሐዲስ አይጋጭም። ትክክለኛው ሐዲስና ቁርአን ማለት ነው። እና እንደዛ ተደርጎ ነው ቁርአንና ሐዲስ እንዳይጋጭ ተደርጎ ነው የሚተረጎመው ምናምን። ግን አሁን ላይ በጣም እስልምናው ስለተከፋፈለ ደግሞ በሚያስጠላ ሁኔታ ሶሻል ሚዲያም ላይ በጣም ብዙዎች ተምሰው ያሉት ትክክለኛው እስልምና የማይከተሉ ሰዎች ናቸው። ትክክለኛ ሪል የሆነ ሙስሊም ነው ብለህ አላህ ከአርሽ በላይ ነው አይልም። ምን አለ በእስልምና አላህ ምንም በፊት እኛ ሙስሊሞች የምናምነው ምንም ብለህ እዚህ ጋር በጣም ብዙ ሙስሊም ነንባዮች ሊንጫጩ ይችላሉ ኮሜንት ላይ አላቅም እና በጣም እንትን ነው የምልህ ሶሪ ትንሽ አሉ አሁንም ላይ አሉ አልጠፋም፣ እስልምና አልጠፋም አይጠፋም። እና ትላልቅ ሰዎችን አሁን ካወቃቸው ሜቢ እነ ሙፍቲን እነ ሼኹ ዑመር ኮምቦልቻን ካወቃቸው እነ ሙፍቲ ሀጂ ዑመርን ካወቃቸው አላህ የት ነው ተብሎ ሁላ አይጠየቅም። ይሄ ሮንግ ኩዌሽን ነው ራሱ። ለምን የት የሚባለው ነገር ወደ ላይ ወደ ታች ፊት ለፊት ከኋላ ከጎን ከግራ የምትለውን ነገር አላህ ነው የፈጠረው እና በቁርአንም ተነግሯል። አላህ ከምንም ነገር ፈላጊ እንዳልሆነ ማለት ነው። ከማንም ፈላጊ ከምንም ፈላጊ እንዳልሆነ በቁርአን ተነግሯል። ይሄ ነገር ሲሆን አላህ የት ነው ብለህ ጠየቅክ ማለት አላህን በቦታ እየገደብከው ነው። አላህ ከቦታ ፈላጊ እያደረግከው ነው። ከአርሽ በላይ ነው የሚል ሰው ራሱ የተሳተ የሆነ እምነት ውስጥ ነው ያለው። አላህን እንደ ስትለው ነበረ። እኔም በጣም ነው የተናደድኩት። እንደዛ ብለው የሚያምኑ ሰዎች ስላሉ ምንድነው አላህን ጣዖት አደረጉ፣ ከዚህ በላይ ጣዖት ማድረግ የለም ብለሃል። ልክ ነህ። እንደዚህ ብሎ የሚያምን ሰው አላህን ጣዖት እንዳደረገ ነው። አላህ ከአርሽ በላይ ነው ብሎ አለ ማለት ይሄ ሰውዬ ከአርሽ በላይ በአይምሮ ላይ ያስቀምጠው አለ። ስለ አላህን አሁን እምልህ ሰዎች ናቸው እንግዲህ አላህ ከአርሽ በላይ አለ ብሎ የሚያስተምሩ ሰዎች በጣም ብዙ የሚያስተምሩት ትምህርት አለ። ስለ አላህ እንደዚህ ፍጡር በቃ የፍጡሩን ነገር በጣም ብዙን ሰጥተውታል። እጅ አለው፣ እግር አለው፣ እንደዚህ በጣም ብዙ አሉ ነው የምልህ። ግን ደግሞ በሚያስጠላ ሁኔታ አሁን ላይ ያለው ትውልድ የሚከተለው እሱም ሆኗል። ተረዳኸኝ? ትክክለኛውን ያልተበረዘውን እስልምና የሚከተሉ ሰዎች እዚህ ብዙ በብዛት አታያቸውም ሶሻል ሚዲያ ላይ። ተረዳኸኝ? እና ጥያቄህን ስመልስልህ አላህ ከሌሊቱ 1/3 ላይ ወደታች ይወርዳል አይወርድም? አላህ ሲጀመር እንትንም ላይም አይደለም ምንድነው ከአርሽ በላይም አይደለም። አላህ የት ነው ብለህ አይጠየቅም። አላህ ካለ ቦታ ካለ አቅጣጫ ያለ ነው። አላህ ምንም ነገር ከመፈጠሩ በፊት የነበረ ነው። ከፈጠረም በኋላ ዱንያንም ፈጠረ፣ መሬትንም ፈጠረ፣ ሰማይንም ፈጠረ፣ አርሽንም ፈጠረ፣ ጀነትን ጀሃነምን ሁሉም ፈጠራቸው። ከዛ ከነሱ ፈላጊ አይደለም። ተረዳኝ?
እና በዚህ መልኩ ነው እና እንትን ይሄ ሲሰሩ ቪዲዮ ሲሰሩ ንጽጽር ሲሰሩ ትክክለኛ ሙስሊም ነው መሆን ያለበት። ኦኬ የሰማው ነው ስለማታስወራይ ስለማቀው እንትን ካልክ ማለት ነው ትክክለኛ ሙስሊም ጋር እኔ እኮ በጣም የሚያስተውሉት እነዚህ ሰዎች ይሄን ሁሉ ሰተን እየሰማን ራሱ ስለማታስወሩ ነው ይላል። እኔ ቀርታ አድርግልኝና እኔ ምን ያክል ሰው ነው ዝም ብለህ ዘግተን ዝም ብለህ አንተ እያወራህ ትውላለህ? ኖ ቀጥል ብቻ እኔ ስለ እንትኑን ልነግርህ ስለፈለኩ ነው እንዴት እንደሆነ እንትኑን ልነግርህ ነው። በጣም ብዙ በማይሆን መልኩ የተረዱ ሰዎች አሉ መጽሐፍ የጻፏል ስለስልምና ምንድነው አህባሽ ማለት እኮ ሀበሻ ማለት ነው። ይሄ እንቶ ክፍፍሉን ነው ይታወቃሉ። ማን ይሄን ዋሃብያ ነህ አይደለም? ስማኝ ነህ አይደለም? ስማኝ ዋሃብያ አይደለሁም። ዋሃብያ የሚባለው አካል አላህ እንደዚህ ነው የሚለው አይደለ? ሀባሽ ነህ አይደለም? ስማኝ እባክህ ሚፋ አሁን ሰማንህ አይደለ? አንዴ ደግሞ ተረጋጋና ጠይቅን ደግሞ ኦኬ እኔ ሙስሊም ነኝ ከዛ ደግሞ ሀበሻ ነኝ። ዋሃብያዎች ሙስሊሞች አይደሉም? እዚህ ጋር ልንገርህ ባላወራ ደስ ይለኛል፣ እንዲህ አይነት ቶፒክ ውስጥ ባልገባ ደስ ይለኛል። ግን አላህን በእርግጥም በአካል የገለጸ ሰው ስለ ልክ አሁን እኔ ልንገርህ ምናልባት እናንተ እስልምና ውስጥ ስላልሆናችሁ ላታውቁት ትችላላችሁና በጣም ብዙ ፈተና መጥቶበታል እስልምና። በቃ አላህ አሁን የሆነ ቪዲዮ ካያችሁ ሰሞኑን የሚተላለፍ እልም ያለ ጥመት ነው የምልህ። እልም ያለ አላህ እንደዚህ ጀሃነም ሲሞላ ይሁን ምናምን እንደዚህ ክብር እግሩን የሚል ሰው ሰምቻለሁ ሁላ። በቃ እግር አለው እጅ አለው እያለ የሚያምን እንትን ያለው አሁን ላይ የተፈጠረው ትውልድ ማለት ነው በጣም ብዙ እና ይሄ ጭራሽ ነው እስልምና የሚያስተምረው ነው። እስልምና የሚያስተምረውን ነገር ደግሞ የተከተለ ሰው ያ ሰው ከእስልምና ወጥቷል። እስልምና ያላስተማረውን ነገር አላህ ያላለውን ነገር አላህ ላይ በቃ ይሄ እኮ ጀስት አሁን ክርስቲያኖቹ በሰማይ ያለው አባታችን እንደሚሉት ይሄኛውም በቃ ላይክ እንደዛ አድርጎ አዙሮ እንደዛ ካደረገ ያው ከጣዖት አሳንሶ በቃ ላይክ አይምሮ ውስጥ አስቦ አንተ ሁላኮ ውስጥ አሁን ነፍስ አለ ስትሞት ያው ነፍስ ሄደች ይባላል። ስትሞት ማለት ነው የሞት መልአክ ሲያወጣው ሁላ አንተ ውስጥ ያለውን ነፍስ የት ቦታ ላይ እንደተቀመጠች አታውቅም። እጅ ላይ ይሁን ምን ላይ ይሁን የማታውቅ ሰው የፈጠረህን አምላክ የፈጠረህን እንደዚህ ተፈላስፌ ደርስበታለሁ ከአርሽ በላይ እንደዚህ ተቀምጧል እንደዚህ ሆኖ ምናምን እንደዚህ ሂጃለሁ ብላ ልትል አትችልም። ገብቷል? እዚህ ጋር ቁርአንና ሐዲስ ላይ ያለ ነገር ነው የምልህ። በጣም ፎልስ በሆነ ነገር ተተርጉሟል እና ተስፋፍቷል። በእርግጥ እናንተ አሁን እንትናችሁ ማለት አልችልም። እንደዚህ አይነት ነገር አንስታችሁ ሙስሊሙ እንደዚህ ነው ስትሉት እኔ የምናደደው ማለት ነው ይሄን ነገር ባሰራጨው ሰው ነው እንጂ እናንተ ላይ ለመፍረድ ራሱ ይከብደኛል። ለምን እናንተ በቃ የሙስሊም ነው ተብሎ ተጽፏል፣ ብዙ ሰውም ተከትሎታል ያንን ነገር። እዮሐድ ካለ ሁሴን የሚባል ልጅ አለ። ሁሴን እናስገባውና ይሄ ሐለል ሱና ወል ጀማ የሚባለው ወሃብያ ይመልስለት ይሄንንና አለውኝ። እሺ ይሰማል እና ብቻ ትክክለኛ ሐለል ሱና የሆነ ሰው አስገብታችሁ ታወር ደስ ይለኛል። ቆይ ሚፋ ስማ ቆይ ኦኬ ይሰማው ነው። እሺ አንዴ ቆይ ሌላ ሙስሊም እናስገባለና ከዛ ስታስገቡ ልንገር ሙስሊሙን ስታስገቡ አንደኛ መጠየቅ ያለበት ጥያቄ ልንገር አላህን በቦታ ሚፋ ረበስማ ተረጋጋ እስኪ ሚፋ ኦኬ አይ እሺ እየሰማሁ ነው ሶሪ አንዴ ተረጋጋ እሺ ተረጋጋና እንደምንሰማ ቱን ደግሞ አቸኩል እሺ እየሰማን ደግሞ ሚስራ ምትባላለች አላህ አካል አለው እጅ እግር አለው ምናምን የሚለው እሺ ሰላም ሁላችሁም ሰላም ብያለሁ። ሁሱ አንዴ ሚዩት አድርገው። ሁሱ የሚረብሽ ድምፅ አለ፣ ቦታ ደግሞ አስተካክል። ቴንኪው። እሺ አንዴ ሚፋም ተረጋጋና እንቀጥላለን። ትቀጥላላችሁ። እሺ ሁለታችሁ። አሁን ሚፋ ምንድነው አላህ ከአርሽ በላይ ነው እንዲህ ተብለው የሚገልጽለት እግር፣ እጅ፣ አይን አሉት ምናምን የሚል እሱ ሙስሊም አይደለም የሚል ሐሳብ ነው ያለው። አንድ የሚፋ መቆይ እንዳትገባ። ሁሱ እግር አለው ወይስ የለውም? መጀመሪያ ደረጃ እዚች ጋር የተቀመጣችሁት አብዛኞቻችሁ ኦርቶዶክስ ይመስለኛል።
መወያየት የሚገባችሁ በዚህ ርዕስ አልነበረም። ነገር ግን የገባሁት እኔ መጠይቅህን ስማ። አትጨርሰኝ። ትመልሳለህ። የምትጠይቀህ ዝም በል አትይ ይላል እንዴ? እሺ ተረጋጋና ዝም በል ትላለህ እንዴ? ሰው ቤት ገብተህ የእናንተ ድፍረት የትም አይገኝም። አላስወረድ ነው አክቹዋሊ ሚዩት ነው ያደረኩት። ይሰማል። አንድ የሚፋ አንድ ሌላ ሰው ላይ እናስገባለን። አስተያየት ትወዳላችሁ በጣም የሚገርም ከተስማማችሁ እንትንም ላመጣላችሁ እችላለሁ ብዬ ነው። እኔ አሁን እምነቱ ላይ ያን ያህል ጠንካራ ካልሆንኩኝ ራሱ ነው የምልህ በዚሁ ስለ ትክክለኛ እስልምና መንገድ ላይ ያሉ ሰዎችን በደንብ ዲኑን የሚያውቁትን ገብቷል። አሁን ብዙ ሰው ሶሻል ሚዲያ አንድ ጥያቄ ልጠይቅሽ ሚፋ አንድ ጥያቄ ልጠይቅ። ቆይ የትንሣኤ ቀን ባት ይገለጣል። ባት በሚገለጥበት ቀን ይላል አይደለ? ሱራ 75 29 አካባቢ ባትም በባት በተጣበቀች ከዛ ባትም በተገለጠች ጊዜ ሰጋጆች ሆናችሁ ውደቁ በተባሉ ጊዜ የማይችሉበት ቀን ይመጣል ይላል። ባት የሚገለጥበት ቀን የተባለው የማን ባት ነው የሚገለጠው? እሱን ነው የምልህ። ሰው ላስገባልህ እችላለሁ የምልህ እሱን ነው። ስለህ እኔ አሁን ያን ያህልም ስላልቀረሁኝ ስለ እምነቱ ኦኬ ሰምቻለሁ፣ በስርዓት ሰምቻለሁ። ስለ እምነቱ የምታውቀው ነገር አለህ፣ ግን ደግሞ ውስጥ ገብተህ አሁን እንደዚህ ያለ አይደለ? እናንተም እዚህ ጋር የሆነ የምታውቁት ያክል እውቀት አለ በእናንተ እምነት። ከዛ በዚህኛውም ደግሞ እናንተ ጋር አይደለ ላይ ኮምፔር ሊያደርግ የሚችል ሰው ነው እናንተ ሊነጋገር የሚችለው ማለት ነው። እኔ ጀስት እዚህ ጋር ያለውን ሐሳብ ነው የነገርኩህ። ከመስመር የወጡ ሰዎች እዚህ ጋር ቀርበው ብዙ ትክክለኛ ያልሆነ ነገር አሁን እዚህ ጋር ያለ ሙስሊም ራሱ ነው አላህ ከአርሽ በላይ ነው ምናምን ሲባል አዲስ የሆነ ሰው ሲሰማ ሊያምን ይችላል። ገብቷል? እሱ ነገር ልክ እንዳልሆነ ነው እየነገርኩህ ያለሁት። እና እንዲህ ያለውን ቶፒክ ማውራት የምትፈልግ ከሆነ ንጽጽር የሚሰሩ አሉ ከኛም ጀማ ከትክክለኛው አህለ ሱና ከሆነ ጀማ የነቢያችንን መንገድ ተቀበሉ ሰዎች ነው የምልህ። እሱ ጋር ነው ልታወራ የሚገባው እንጂ ጀስት እዚህ ጋር ራሱ ራንደምሊ ፒኬ የተደረገ አሁን እኔን እንዳስገባኝ ማለት ነው ገብቶ በቃ አለ አንተ ስላለ ላይ አውላ እውቀት ኖሮ ነው ሚፋ ይቅርታ አሁን መመለስ ከቻልክ ብዬ ነው የጠየቁ። አሁን ላስገባ እችላለሁ ምናምን እሱ እኮ አይደለም ልትለን የገባው ልትመልስ መስሎን ማለት ነው። ስለዚህ አሁን አንተ ሊመልስ የሚችለውን ሰው ጥራውና አስገባው። ምክንያቱ እዚህ ለመወያየት እንጂ ሰው እንድጠቁም አይደለም የገባው ሰው እሱም ግባ። አይ ቲንክ የኔ ኔትወርክ በጣም ላግ እያደረገ ቆይ ሚፋ ቆይ አግኝቼዋለሁ አንዴ እባክህ። አሁን አንተ እንደዚህ ብለው የሚያምኑ የካዱ ናቸው ምናምን ብለህ ስለተናገርክ ማለት ነው። አሁን የነዚህ የአማኞች የማያምኑ ሰዎች የተጣበቀ ሆኖ አልሰግድ ይላቸዋል ብሎ ሱረቱል ቂያማ ላይ የተናገረው የሆነ የሚገለጥ ባት አለ ይላል ሱራ 68:42 ላይ ማለት ነው። ኔቱ እና ያ ባት የማን ነው ብዬ ነበር የጠየቀው። አሁን ማጣቀው ከሆነ የሚመልሰውን ሰው ትጠራውና ታስገባውና እሱ ይወያያል ከሌሎቹ እንዲህ ብለው ከሚያምኑ ሰዎች ጋር ማለት ነው። ዘን ሌሎቻችሁ የኔ ኔትወርክ በጣም እያስቸገረ አንተ ሚፋ ልጁን ጥራው ወይም ደግሞ ይመልሳል ብለህ የምታስበው ሰው ጥራውና እዚህ ሆነ ጠብቅ። ከዛ ሲመጣ ስሙን ትነግረናለህ፣ እናስገባለን። እስከዚያ ከመሐመድ ጋር እንቀጥል። እሺ ሰላም ሁለትዮች ቀጥሉ። እኔ በጣም ላግ እያለ ነው ኔትወርክ ከሚፋ ጋር ለማውራት ነበር። አንዴ መሐመድ አንዴ አዩብ አለክ አዩብ መኮንን ያ አለው። ግን ዮሐዲ ይሰማል እኮ ድምጽ ይሰማል። ግን ምናልባት እስቲ ወጣገባና አሪፍ ሰላያስከው አንድ ጊዜ ይቅርታ ወንድሞቼ እህቶቼ፣ እዮብ አንዴ ድምጽህን ታሰማን እንዳይዘረግፈን ከይቅርታ ጋር የሆነ ብለህ እንኳን ሚውት አድርገው ከቻለ። አይ ቲንክ ፊት ለፊት ያለ አይመስለኝም። እዮብ አለክ በቃ መሐመድን አወራው እስከሚወጣ ድረስ ያ አይ ቲንክ ሚፋ ቅድም ባነሳው ሐሳብ ላይ
በሙሉ አግሪ የምንስማማበት ነገር ነው። እስልምና ክፍፍል እንዳለው ምናምን የተነጋገርከው አንዳንዶቹ አጣሙ ይተረጉሙታል። ይሄ በእናንተ በኩል የተቀመጠ ነው። እኛ ልናደርግ የምንችለው ሐዲሱ ላይ ምን ይናገራል፣ ቁርአን ላይ አላህ ምን ብሎ ተናገረ የሚለውን ነገር ነው የምናየው ማለት ነው። ከዛ አኳያ ነበረ ዮሐዴም ሲያናግር የነበረው። ምናልባት ግን መሐመድ አሁን የገባኸው ወጣ። ኦኬሽ መሐመድ ተመልሰሃል። መሐመድ አለ ያኛው ልጅ ሰላም ላንተ ወዳጅ። እስኪ ሚፋ የሰጠበት ሐሳብ ላይ አንዳንድ እሱ ቢኖር አሪፍ ነበረ። እሱ ያው ቀጥታ ለመጠየቅ ይመቻል። ምክንያቱም እሱ አላህ ከአርሽ በላይ የሚለውን አስተምሮ ትቀበላለህ ብሎ እሱ ያስረዳበት ፖይንት ይኖረዋል። አላህ የት ነው ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ያለው። ቁርአን ላይ እንደተናገረው አርራህማኑ ዐለል ዐርሽ ኢስተዋ ይላል። ከአርሽ በላይ እንዳለ ነው በሐዲስም ያለው እንደዛ ነው። አላህ ከአርሽ በላይ ያለው በዛቱ በምኑ ነው ከአርሽ በላይ ያለው? በአካሉ ነው? ከአርሽ በላይ ነው ያለው የሚለው ነው የተገለጸልን። በአካሉ ነው በምንድን ነው የሚለው አልተገለጸልንም። እና የተገለጸልን ብቻ ነው መናገር የምንችለው ማለት ነው። ስለዚህ ሲጀምር ማለት ነው አንድ ጊዜ ጨርስ። ቆይ ሐዲስ ላይ ሳሂህ አልቡኻሪ ላይ ያለው ሐዲስ ላይ ምን ብሎ ይናገራል? አንድ ጊዜ ሐሳቤን አስጨርሰኝ ማለት ትክክለኛ የእስልምና አስተምሮ ማለት ነው። እና ዑለማዎችም ያስቀመጡት ምንድነው አላህ Subhanahu Wa Ta'ala ከአርሽ በላይ ነኝ ብሎ ተናግሯል። እንዴት ነው ከአርሽ በላይ በምኑ ነው እንዴት ነው የሚለው ነገር አልተገለጸልንም። መጠየቅም ደግሞ ክልክል ነው። እንደ ሸሪዓ እንዴት ነው የተቀመጠው በምኑ ነው የተቀመጠው የሚለው መጠየቅ ራሱ ክልክል ነው። እንደ ሸሪዓ መቀመጡን ታምናለህ መሐመድ? ከአርሽ በላይ ነው ያለው። ከአርሽ በላይ መቀመጡን ታምናለህ? መቀመጡን የሚለው አሁን አማርኛ ስናገር ምናልባት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ